ፍራንክ ፍራይን በትርፍ ጊዜው ድንበር ላይ ከነበሩ የአሜሪካ ወታደሮች ጋር ጊዜውን ያሳልፍ ስለነበር የአፍሪካ አሜሪካውያንን የንግግርና የዘፈን ዘይቤ ከማወቁ ባሻገር የቤተሰብ ናፍቆት ያሰቃያቸው ለነበሩ ወታደሮች እየዘፈነ ያዝናናቸው ነበር። በምግብ አብሳይነቱ የተወሰነ ጊዜ ቆይቶ ዳግም ወደ ዘፋኝነቱ የተመለሰው ፍራንክ 2 አልበሞችን ከመስራቱ በተጨማሪ ራሱ የደረሳቸውን ዘፈኖችንም በቴሌቪዥን ማቀንቀን ጀምሮ ነበር። ገና በአፍሪካን አሜሪካኖችና በካሪቢያኖች እንደሚቀነቀን የሚታወቀውን የሙዚቃ ዘውግን በማቀንቀኑ ምንም ተቀባይነትን ሳያገኝ በመቅረቱ ወደ ስቱዲዮ ተመልሶ የፕሮዲውሰርነት ስራውን ጀመረ። ፍራንክ ሙዚቃ ይደርስና ፕሮዲውስ ያደርግ የነበረ ሲሆን የሚታወቀውም በፖፕ የሙዚቃ ስልት ነበር። በአንድ አጋጣሚ ግን ዲስኮ የተሰኘውን የሙዚቃ ቅኝት ፕሮዲውስ ያደረገ ሲሆን በሙዚቃ ውስጥ 8 ጊዜ የሚደጋገምና ያፈነገጠ የሚመስል ስንኝ ስለነበረ ስሙን ጠቅሶ ዝናውን ላለማጣት ሲል የዘፈኑን ስያሜ ቦኔም ብሎ ሰየመው።